እንዴት ናችሁ ተመልካቾቻችን? ልዩ የገና በዓልን በማስመልከት ወደ እናንተ ያደረስን አብረናችሁ ቆይታ እናደርጋለን። እንግዳ ይዤ ደግሞ እዚሁ ተገኝቻለሁኝ። እንግዳይ ደግሞ ራሱን ያስተዋውቅልናል። እንኳን ደህና መጣህ። በመጀመሪያ እንኳን ደህና ቆያችሁኝ። ራስህን አስተዋውቅልኝ እስኪ። አመሰግናለሁ። አብርሃም አስማሙ እባላለሁ። ገናን በማስመልከት እዚህ ተገናኝተናል። አስቀድመን ስለ ገና ትንሽ እናውራ እስኪ። የገና ትዝታህ ምን ይመስላል? ልጅ ያለ በኢትዮጵያ በጣም ትልቅ ባህላዊ ጨዋታ ነው። አክቹአሊ እኔም በጣም ህጻን ሆኜ ጀምሮ እንጫወተው ነበር የገና ጨዋታን። በደንብ እስኪ ንገረኝ፣ የልጅነት ትዝታህን የት አካባቢ ነበረ ያደግከው? ገና እንዴት ይከበራል? ዋናው አላማው ገና ሃይማኖታዊ ስነ ስርዓቱ እንዳለ ሆኖ ደግሞ ገና የልጅ በዓል ነው ይባላል። እንዲሁ በባህሪው ራሱ ስጦታ የሚበዛበት ጨዋታ የሚኖርበት አይነት ውልደትም ልደትም ስለሆነ ከዛ አንጻር እስኪ ያውራኝ። ያው በልጅነት አክቹአሊ እኛ የምናየው ምንድነው ጨዋታውን ነው እና ህፃን ሆነን የምንጫወት ነበር። ትልቅ ሆነን እንጫወታለን። ግን ሀሳቡ አንቺ እንዳልሽው ስጦታ የሚስተጣጡበት ነው። ስለዚህ ክርስቶስን መወለድ አስመልክቶ ብዙ ነገሮች ተቀይረዋልና አሁን ስናስበው ገና ማለት ያን ያህል ነው። ጨዋታው እንደ ጨዋታ ባህላዊ ጨዋታ ነው። ሰዎች እርስ በርስ የሚተሳሰሩበት፣ እንደሚገናኙበት፣ አብረው የሚያከብሩበት እንዲሁም ደግሞ እንደ ስፖርትም ደግሞ ባህላዊ ስፖርት ነው። ብዙ ጊዜ ልጆች የገና ጨዋታውን በኳሷ እንዲሁም ደግሞ ከገና ተከታትሎ ደግሞ የሚመጡ ጥምቀትን የመሳሰሉ በዓላቶች አሉ። አንዳንድ አካባቢ ላይ የፈረስ ጉግስም እናያለን ወተን እንጫወት ነበር ይላሉ። እሱን ታስታውሳለህ ወይ ልጅ እያለ? ፈረስ ጉግስም በትንሹ ያው ሞክረሃል? ሞክሬያለሁ። ገናም ተጫውቻለሁ እና በጣም ብዙ ማስታውሰው ነገር አለ። ያው ልጅነት እና ደስ የሚል ነው። አሁን ደግሞ በደንብ ሰው ልጆች ብቻም ሳይሆኑ ስጦታ በጣም የሚሰጣጥበት ነው። የኛ ሀገር ገና ደግሞ በተለይ ደግሞ ከፈረንጆቹ አዲስ አመት ጋር ተከታትሎ እንደመምጣቱ አሁን ላይ በደንብ በድምቀት ይከበራል። አሁን ላይ ስጦታ ይሰጣጣል፣ ሰው በድምቀት ያከብረዋል። የዲኮር ነው፣ የመብራት ነው፣ ብዙ ሴሬሞኒዎች አሉት። አሁን ላይስ እንዴት ነው አከባበሩ? በጣም ደስ ይላል። ማለት ገና ያው በጊዜ ሂደት ምናምን እየተሸረሸረ የሚመጣ አይነት በዓል አይደለም። በዓለም አቀፍም ደረጃ እንደኛ ደግሞ እንደ ኢትዮጵያ ደግሞ በሀገራችን በጣም ትልቅ በዓል ነው። እንዳልኩሽ ምክንያታዊ ነው። ማለት ምክንያቱ በጣም ጠንከር ያለ ስለሆነ መወለድ የታሪክ መቀየር ነው። ስለዚህ በዚሁ አጋጣሚ በነገራችን ላይ የመላ ኢትዮጵያውያን እንዲሁም በመላው ዓለም የሚገኙ የክርስትና እምነት ተከታዮች እንኳን ለገና በዓል አደረሳችሁ ማለት ፈልጋለሁ። መልካም። ዛሬ እንግዲህ ደግሞ ካንተ ጋር ያገናኘን አንድ ምክንያት አለን። እጅ ከምን ብዬ ልጀምር? ምንድነው ይዘህልን የመጣኸው ዛሬ? እስኪ በመጀመሪያ ስለ እኔ ስራ ከመምጣት በፊት ስለ ገና አንድ ማለት የምንፈልገው ነገር አለ። ምንድነው በሀገራችን በጣም ብዙ ባህላዊ ጨዋታዎች አሉን፣ ባህላዊ ስፖርቶች አሉን። ግን በዛ ልክ አልተጠቀምንባቸው። አንዴ እንደውም መስከረም ላይ ይመስለኛል ኢትዮጵያ ባህል ስፖርት ሲምፖዚየም ነበረውና ይሄን አስመልክቶ ትልልቅ አርቲስቶች፣ ትልልቅ የዩኒቨርሲቲ ምሁራን እንደውም ከጎንደር፣ ከአርባ ምንጭ፣ ከጅማ የመጡ ምሁራን ነበሩ እና ብዙ ጥናትም አቅርበዋል። በቦታው ስለነበርኩ ማለት ነው። ምንድነው በጣም ብዙ ባህሎች አሉ፣ ብዙ አቅም አለን፣ ግን አልተጠቀምንበትም ነው። ስለዚህ ገና አሁን ከዚህ መሀል እዛ ጋር ሲነሳ የነበረው ገናን በክሪኬት ማለት ገና ነው ወደዛ የቀየሩት የሚል ሀሳብ ተነስቶ ነበር። ሊሆን ይችላል። ክሪኬት በይበልጥ ደግሞ በህንድ በጣም ዝነኛ ጨዋታ ነው። እና ይሄ ጨዋታ አሁን አድጎ እንግዲህ ከገና ጋር ብዙ የሚለየው ነገር የለውም፣ ግን እነሱ አሳድገውታል፣ በጣም ዘመናዊ ያድርገውታል እና ተጠቅመውበታል ማለት ነው። ስለዚህ እኛም እንደዚህ ልንጠቀምበት ይገባል። የገና ብቻ ሳይሆን በጣም ብዙ አቅም፣ ብዙ ሀብት አለን። ባህላዊ የሆኑ ነገሮች እኛ እንደቀላል ነው የምናያቸው፣ ሌሎቹ ግን አሳድገው ያው እዚህ ደረጃ ላይ ደርሰዋል ማለት ነው። ስለዚህ ልንጠቀምበት ይገባል ገናን በዚሁ አጋጣሚ ማለት ነው። ያው ከገና ጋር ገና እንደ ባህላዊ ስፖርት እንደመሆኑ ሌላም ባህላዊ ስፖርት አለን። እሱ ምንድነው? ገበጣ ነው። ሁሉም ኢትዮጵያውያን 99 በመቶ ያውቁታል፣ ግን 99 በመቶ ምንም አልተጠቀሙትም። ምናልባት አሁን ስለ ገበጣ ስናነሳ የተለያዩ ተመልካቾቻችን ቀደምት አባቶች የሚጫወቱት ባህላዊ ጨዋታ ነበር ሊሉ ነው የሚችሉት። ምናልባት አሁን ላይ በደንብ ፕራክቲስ እየተደረገ ላይሆን ይችላል። እስኪ ትንሽ ንገረን ስለ ገበጣ። ገበጣ በጥንታዊ ጊዜ እንግዲህ ገበጣን የሚያክል ፈጠራም የለም፣ ሂሳብም የለም። አክቹአሊ በነገራችን ላይ አሁንም ቢሆን በጣም ትልቅ ነው። እኛ በሀገራችን አልተጠቀምንበትም፣ በጣም አቀለን ያየ ነው። ይህማ መዝናኛ ነው፣ ምንም ያን ያህል ጥልቀት ያለው ነገር አልመሰለንም እና ብዙ አልተጠቀምንበትም። እንደና አውሮፓ፣ እንደና አሜሪካ፣ እንደ ሌሎች ደግሞ የኤዥያ ሀገሮች እንደምታየው ከሆነ ደግሞ ገበጣ በዚህ ልክ አይደለም። እኛ ጋር ነው የተገኘው፣ ይህ አካባቢ የተገኘው ኢትዮጵያ ውስጥ ብዙ ቦታ ወደ አክሱም አካባቢ በጥናትና ምርምር ተገኝቷል ገበጣ ማለት ነው። እንግዲህ ምን ያህል እድሜ እንግዲህ ከክርስቶስ ልደት በፊት በጣም ብዙ አመት ሺህ አመታት ነበረ ማለት ነው፣ እንጠቀምበት ነበረ።
ግን ምንም ያልነበረ ያልተገኘበት ሀገሮች ግን አሁን ላይ በጣም በከፍተኛ ሁኔታ እየተጠቀሙት ነው። ስለዚህ አሁን ቅድም እንዳልኩት ገናን በተመለከተ ገና አንድ ስቴፕ ተሻሽሎ መሰራት አለበት። ለሀገራችን የሆነ የተሻለ ጥቅም ማምጣት አለበት። ምንድነው ገበጣንም በተሻለ መጠን ማለት ከፍ ለማድረግ እኔ የሰራው ስራ አለ። ሉሲ ኳንተም ኢትዮጵያ ይባላል። ሉሲ ማለት ያው ኢትዮጵያ ጥንታዊ መሆኗን የሰው ዘር መገኛ መሆኗን ለማመላከት ነው። ኳንተም ማለት መቁጠር ማለት ነው፣ ቁጥር ነው። እንዲሁም የቁጥር ባለቤት መሆኗን ለማመላከት ነው። ኢትዮጵያ ያው ኢትዮጵያ ነች ማለት ነው። ስለዚህ ሉሲ ኳንተም ኢትዮጵያ የሚል ካርድ ነው የሰራሁት። ይሄ ካርድ ምንድነው? ገበጣ ስንል ተመልካቾች ይመስለኛል እኔም ጭምር ስለ ገበጣ ስናወራ መጀመሪያ የምንጠብቀው እዚህ ጋር ደርድረን ጠጠር አንድ ላይ አድርገን ልንጫወት ሊመስላችሁ ይችላል። ነገር ግን በካርድ መልክ ነው የመጣው። በካርድ ሲሆን እንዴት ሊሆን እንደሚችል ጥያቄ ነው የሚሆነው ለሁሉ። አዎ እኔም አሁን በጣም ለብዙ ሰዎች ጥያቄ መሆኑ ምንም አያጠራጥርም። ምክንያቱም ሰው ጠጠር ነው የሚያየው እና የጠጠር ማከማቻ ጉድጓዶች አሉት አንድ ጣውላ ነው የሚያየው ማለት ነው። እንደዛ አይደለም። አሁን አክቹአሊ ተቀይሯል። ካርዶች ናቸው ማለት ነው። ስለዚህ ጀስት ካርዶቹ እነዚህ ናቸው። ሉሲ ኳንተም ኢትዮጵያ ያልኩሽ ማለት ነው። የራሴ ፈጠራ ስራዎች ናቸው። ገበጣን በኪሳችን ይዘን ልንዞር። ስለዚህ ገበጣን በዚህ መልኩ በኪሳችን ይዘን ነው መንዞሩ ማለት ነው። እነዚህ ናቸው ካርዶቹ። ልክ እቺ አንዷ ካርድ አንድ የገበጣ ጉድጓድን ነው የምትወክለው ማለት ነው። ስለዚህ ገበጣ ሲጫወቱ በዚህ በኩል 6 በዚህ በኩል 6 ሆኖ ሁለት ተጫዋቾች 6 ደርድረው ነው የሚጫወቱት የጠጠር ማስገቢያ ጉድጓዱን። ይሄኛው 6 ሲሆን እንደዛ ነው የሚሆነው ማለት ነው። አንዱ ካርድ አንድ ጉድጓድ። አዎ ልክ ነው። ልክ እንደዛ ነው የሚደረደረው እና ደርድረንም እናየዋለን። እስኪ ጠጠር አንስተሽ ስትጫወቺ የምታርፍበትን ቦታ እርግጠኛ አይደለሽ። ምክንያቱም አንድ ቤት ላይ አንድ ጉድጓድ ላይ ያሉት ጠጠሮች ምን ያህል እንደሆኑ አታውቂም ካልቆጠርሽ። እዚህ ጋር ግን ቁጥር እያየሽ ስለምትሄጂው ቁጥሩ የት ጋር እንደምታርፊ በትክክል እየነገረሽ ነው የምትሄጂው። ስለዚህ እዚህኛው ላይ አንድ ካርድ ምን ያህል ቁጥር ይዟል ማለት ነው? ከ0 እስከ 15 ድረስ አሉ ማለት ነው። ስለዚህ እያንዳንዱ ካርዶች ስለዚህ አንድ ካርድ 15 ጠጠሮችን ይይዛል ማለት ነው። በሌላ ደግሞ ዳርና ዳር ያሉ ዜሮዎች አሉ። እነዚህ ባይናሪ የሚባለውን የኮምፒውተር ቋንቋውን ያለውን የኮምፒውተር ቋንቋ የምንጫወትበት የምንለማመድበት ነው ማለት ነው። ስለዚህ በነገራችን ላይ ባይናሪ የሚባለውን እዚህ ጋር ያመጣሁት ምንድነው በኢትዮጵያ ልክ እንደ ገበጣ ጥንታዊ የሆነ የሂሳብ አሰራር ዘዴ አለ ኢትዮጵያ ውስጥ ማለት ነው። ስለዚህ ያ ጥንታዊ የሂሳብ አሰራር ዘዴ ኦልሬዲ እኛ ረስተነዋል። ሌላ ሀገሮች ላይ ደግሞ እንደ አዲስ መጠቀም ጀምሯል። እሱ ምንድነው? ለምሳሌ ሁለት ቁጥሮችን ስናባዛ በግማሽ በግማሽ በማካፈልና በግማሽ በግማሽ በማባዛት የምናሰለው ነው ማለት ነው። ለምሳሌ 23 ሲባዛ በ41 ብናረጋው 23ን በሁለት እናካፍለዋለን 11 ይመጣል። ቀሪውን እየተውን ማለት ነው በሁለት እናካፍለዋለን 5 ይመጣል። በጠጠሮቹ ማለት ነው። ሁለት ይመጣል። አሁንም በሁለት ስናካፍለው አንድ ይቀራል ማለት ነው። ስለዚህ ይሄ ቁጥር ነው የሚሆነው። እንደገና 41ን በሁለት እናባዛዋለን 82 በሁለት 164 በሁለት እንደዚህ ያደረግን እናባዛና መጨረሻ ላይ ኢቨን ቁጥር ወይም ለሁለት ተጋማሽ የሆነውን ቁጥር ላይ እናጠፋና ሌሎቹን እንደምራለን ማለት ነው። በቀጥታ ውጤቱን እናገኛለን ማለት ነው። እና ይሄ አይነት አሰራር አለ። በጣም ቀላል ወረቀት የማይፈልግ እንዲሁ አራቱን ይሄ መደመር፣ መቀነስ፣ ማባዛት፣ ማካፈል የሚባለውን ነገር በማይታወቅበት ጊዜ አባቶች ያመጡት የመፍትሄ ሀሳብ ነበር። ደግሞ በደንብም ሲሰራ ቆይቷል በስርዓት እንደውም በብዙ መንገድ ለምሳሌ ኢትዮጵያ ቡና፣ ሌሎችም ደግሞ ጥራጥሬዎችን ሌላ ጨው፣ ብር፣ ወርቅ ምናምን የሚገበያዩበት መንገድ የሚያሰሉበት ሂሳቡን የሚሰሩበት መንገድ ይሄ መንገድ ነበር ማለት ነው። ይሄን ቁጥር ደግሞ በቀጥታ ስታዩ ከባይናሪ ጋር ተመሳሳይ ነው። አሁን ያለው ኮምፒውተር የሚጠቀምበት ቋንቋ ወይም ቁጥሮችን የሚረዳበት ቋንቋ ይሄ ነው። በሁለት በሁለት ቁጥሮችን እያካፈለ ወይም ደግሞ ወደ ትንሽ አሃዝ እየቀየረ ነው ኮምፒውተር የሚረዳው ማለት ነው። ቀድም እንዳልኩሽ 23ን በሁለት 11 5 2 1 ያደረኩት በባይናሪም ስታዩ ይሄን በቀጥታ በባይናሪ ስታስቀምጩ ራሱ ቁጥሩ ይመጣል ማለት ነው። ስለዚህ እንደዚህ ነው። አሁን ወደ እንትኑ ሌድና እንዴት እንደሚታወቅ ወደ ገበጣው ነው። እሱን ያደረክ ግን ምናልባት ምን ያህል ጊዜ እንደፈጀ እየነገርከን ደግሞ ምን እንዳነሳሳህም ጭምር። አክቹአሊ ብዙ አመት ሆኖታል። እስከ 5 አመት በላይ ይሆናል። በተለያየ መንገድ ሞክሬዋለሁ። ጥያቄ የሆነብኝ ምንድነው መጀመሪያ ላይ ገበጣን ስታዩ ቀላል ነው የሚመስለው፣ ነገር ግን ውስብስብ ነገሮችን እንደያዘ ነው ኤክስፔክት አደረግ ነበር ትምህርት ላይ ያለው ማለት ነው። ስለዚህ ለምንድን ነው በተሻለ መንገድ ማለት ተጠቀመው ገበጣን በሚል ነው
ሁለተኛ ደግሞ እንዳልኩሽ ሂሳብ ላይ ብዙ ስብስብ ነገሮች ነበሩ የምንማራቸው ግን የማናቃቸው በጣም ብዙ። ለምሳሌ ትሪጎኖሜትሪክ ላይ ወይም የጎነ ሶስት አሰራር ላይ ሳይን፣ ኮዝ፣ ታን የሚባሉ እንትኖች አሉና እሱን ነገሮች ለምሳሌ ጊቭን ተብሎ ነው የሚሰጥሽ ኢኩዌሽን ላይ ካልሆነ በስተቀር አንቺ አታውቂውም ማለት ነው። ስለዚህ ለምንድን ነው ማናቀው ካልኩሌት አድርገን ማናመጣው የሚል የራሴ የሄድኩበት ርቀት ነበር። በዛ ውስጥ ነው ለሂሳብ ያለኝ ኢንተረስቱ እየጨመረ መጣ። በኋላ ደግሞ ቋንቋ ፈለው ማለት ሂሳብ የሚባለው ነገር በቃ ዩኒቨርሳል የሆነ ቋንቋ እንደሆነ ደረስኩበት ማለት ነው። ስለዚህ ገበጣ ደግሞ እዛ ውስጥ ኮንትሪቢዩሽን እንደሚኖረው ወይም ደግሞ አስተዋጽኦ እንደሚኖረው ስላመንኩ ሄድኩበት በዛ ልክ እናም ልክ ነበርኩ ማለት ነው። ስለዚህ ገበጣ በዚህ ሰዓት ላይ ስፔስ አሁን ለምሳሌ 3D ስፔስ ላይ ወይም ደግሞ ሰማይ ላይ ያለን ነገር ወርዱን፣ እርዝመቱን፣ ቁመቱን በቀጥታ ማስቀመጥ የሚችለው ለምሳሌ ኮምፒውተር አንድን ሰው ምስል ወይም ደግሞ አንድን ቪዲዮ በቬክተር አማካኝነት ነው ፕሮግራም አድርጎ የሚያስቀምጠው ማለት ነው። ያን ኢቭን ገበጣ ይሰራል። ቬክተርን ማትሪክስን ኢቭን ገበጣ ይሰራል። እዚህም ላይ በነገራችን ላይ ቬክተር ማትሪክስ የምንጫወትበት አጫወት ዘዴ አለ። ገበጣ እንዳልኩሽ ገበጣን መጫወት እንችላለን። ከገበጣ ውጭ ግን ድመራ ይባላል። ልጆች ተማሪዎች መደመር እንዲለማመዱ፣ አሁን ብዜት ይባላል ማባዛት እንዲለማመዱ፣ ክፍልፋዮች አሉ ክፍልፋዮችን እንዲለማመዱ፣ ባይናሪ ያልኩሻለሁ ባይናሪዎችን እንዲለማመዱ። ስለዚህ አንድ ሳይሆን በጣም ብዙ አይነት ጨዋታዎችን የያዘ የካርድ ማለት ነው ገበጣን ጨምሮ ሌሎችንም ማለት ነው። ስለዚህ አደራደሩን እንዴት እንደሆነ መሰረታዊ የሆነ ነገር ላሳያቸው። ይሄ በተለይ ደግሞ አሁን ላሉ ወጣቶች ታዳጊ ልጆች ህጻናትንም ጭምር አንደኛ እያመራመረ ሁለተኛ እያዝናና የሚሰለችም አይነት ስላልሆነ በደንብ ደግሞ አይምሯቸውን እንዲጠቀሙበት የሚያደርግ አይነት ጌም ነው። ምንድነው ያው የተለያየ አይነት አጫወት የተለያየ አይነት እድል ስላለው ለልጆች በተለይ በጣም ጠቃሚ ነው። በነገራችን ላይ ትልልቅ ሰዎችም እንደዚህ ትልልቅ ላይ ኢቭን በዩኒቨርሲቲ ደረጃ ያሉ ለምሳሌ እንትን ፕሮግራም የሚሰሩ ሰዎች ኮምፒውተር ላይ አቅም ያላቸው ሰዎች ለምሳሌ ለአልጎሪዝም ኢንፋይናይት የሆነ በጣም ብዙ ይሄ ነው የማይባል አልጎሪዝም መስራት ይችላሉ በዚህ ካርድ ማለት ነው። ይሄ ካርድ በተለይ ገበጣ ውስጥ ያለው እንትን በደንብ አድርጎ ስለሚያሳይ እንደገና ደግሞ የዚህ ሜካኒክሱም የተለየ ነው። ዓለም ላይ ካሉ ካርዶች እንደዚህ አይነት አጫወትም የለም፣ እንደዚህ አይነት ሜካኒክስ ያለው እንቅስቃሴም የለም፣ ይሄንን የሚመስልም የለም እና ውስጡ ላይ ደግሞ በጣም ብዙ አይነት ጨዋታዎችን ምናልባት እንደ ሪፈረንስ እናቅርብ ቢባል እንደዚህኛው ጨዋታ ልንል ማንችለው አዲስ ነገር ሲሆን ሰፊ ማብራሪያ ይፈልጋል ይመስለኛል። ለዛ ነው ለኔም አሁን ቻሌንጅ የሚያደርገው ምንድነው ከንትን ጋር ይመሳሰላል እንደንትን አድርገው ምናምን ሊለው የምችለው አንድም ሌላ ተመሳሳይ የሆነ ካርድ ወይም እንደዚህ መጫወቻ ጌም የለም ዓለም ላይና ይሄ ብዙ ጊዜ ፈጅቼ ስለሰራውት አሁን ማስተዋወቁ ያው ያን ያህል ቻሌንጅ አለው ትንሽ ግን ምንም ማለት አይደለም። ስለዚህ የሁለት ተጫዋቾች መስመር 6-6 መስመር ሰራን ማለት ነው። 6-6 አሁን እዚህ ጋር እንደምታዩት በዚህ በኩል 6 ካርዶች አሉ ተደርድረዋል፣ በዛ በኩል 6 ካርዶች ተደርድረዋል እና እኛ የምናየው አሁን መሀል ላይ ያሉትን ነው ማለት ነው። እነዚህ ሁለት የካርዶቹ መገናኛ ፖይንት ላይ ያሉትን ቁጥሮች ነው የምናነበው ማለት ነው። ለምሳሌ እነዚህ ሁለቱ ካርዶች ተነካክተው ነው እንደዚህ ልክ ከሚቀመጡት እቺኛው 4 ቁጥር ላይ ነው። ሁሉም ተመሳሳይ ቁጥር ነው ያላቸው። ምክንያቱም ገበጣ በባህሪው ስትጫወቺ ስትጀምሪ 4 ጠጠር ነው ሁሉም ላይ የምታረጊው ማለት ነው። ስለዚህ እነዚህ 4 ቁጥር መኖራቸው 4 ጠጠር አላቸው ማለት ነው ጉድጓዶቹ። ስለዚህ አሁን ገበጣን መሰረታዊ የሆነው ገበጣውን ለመጫወት ልክ በዚህ መልኩ እንደረድራለን ማለት ነው። መጨረሻ ላይ የገበጣ ሁለት ዳርና ዳር ጉድጓዶች አሉ የነጥብ ማጠራቀሚያ ማለት ነው። ስለዚህ እነሱ ደግሞ ምንም ጠጠር አይኖራቸውም ባዶ ነው የሚሆኑት መጀመሪያ። ስለዚህ ልክ እዚህ ጋር እንደዚህ ያስቀምጣሉ እቺኛው ካርድ ማስቀመጫዎች አሁን እንደዚህ ሳስቀምጣት እዚህ ጋር 0 ነው ማለት ነው። ስለዚህ በዚህ በኩል ያሉት እና በዛ በኩል ያሉት የጠጠር ማቀማጫዎቹ መጀመሪያ ላይ ጨዋታው ሳይጀመር ምንም አይነት ጠጠር የላቸውም። ስለዚህ ካርዱ ፊት ለፊቱ ወደ 0 ሆኖ ይጀምራል ማለት ነው። እነዚህኞቹ ግን ሁሉም 4 አላቸው እንደምታዩ። ስለዚህ ገበጣን ስንጠቀም ምንድነው ስንጫወት በዚህ ካርዶች ውጭ ላይ ያሉትን በነጭ የተጻፉትን ዜሮዎችን አንጠቀም፣ የውስጠኛውን መስመር ቁጥሮች ነው ብቻ ነው የምንጠቀመው ማለት ነው። በባይናሪ ጊዜ ደግሞ የውጭኞቹን ነው የምንጠቀመው። ድመራ፣ ቅነሳ፣ ብዜት ትንሽ ደግሞ አጫወቶችን ስንጫወት ደግሞ አሁንም የውስጠኛው ልክ እንደ ገበጣ ማለት ነው። ነገር ግን እነዚህ ሁለቱ አይኖሩም ማለት ነው እነዛን ስንጫወት። እነዚህ የሚያስፈልጉት ለገበጣ ነው። ለምሳሌ በገበጣ ጨዋታ እዚህ ጋር እንደዚህ ለመጫወት ይሄ የኔ ቢሆን እዚህ ጋር ያሉት ካርዶች ወይም ጉድጓዶች በእኔ ቢሆንና በዛ በኩል አንድ ሰው ሌላ ሰው ቢኖር አጫወቱ ለምሳሌ እዚህ ጋር 4 አለኝ እዚህ ቤት ብነሳ በነገራችን ላይ የገበጣ ማጫወት በጣም ብዙ አይነት ናቸው። በጣም የተለመደው ላሜ ወለደች ነው።
ስለዚህ የማንካላ አይነት አጫወቶች አሉ፣ የቅንጭበሽ አይነቶች አሉ። ሁሉንም ነው የሚያጫውተው። በነገራችን ላም የወለደች ቀላል የሚባለው ነው የተለመደው ኢትዮጵያ ውስጥ በጣም የተለመደው ላም የወለደች ነውና ይሄ ለምሳሌ እዚህ ጋር 4 አለው። ላም የወለደች መጫወት ፈልግ ይሄው 4 አለው። ይሄ እንደዚህ ነው ማዞረው። በነገራችን ካርድ ማንሳት ሳይሆን ባለበት ማሽከርከር ነው። እዛኛው ላይ ጠጠር መጨመር መቀነስ ምንለው እዚህ ያሽከረከረ መጨመር መቀነስ ማለት ነው። ስለዚህ አሁን ለምሳሌ ገበጣ ላይ ምንድነው እዚህ ጋር 4 ጠጠር ካለ 4 ጠጠር አፍስና ለሚቀጥሉት 4 ጉድጓዶች አንዳንድ ጨምርላቸው ነው ሀሳቡ። ጨምርላቸዋለሁ እዚህ ጋር ምን አደርጋለሁ? ይሄው 4ቱን አነሰውት እንደማለት ነው ጠጠሩ። ስለዚህ ሀሳቡ ስለዚህ 0 አደርገዋለሁ። መጀመሪያ ላይ 4 ነበረው 4ቱን ወስጃለሁ ማለት ነው። አሁን ይሄው 0 አደረኩት። ስለዚህ ለነዚህ ለሚቀጥሉት 4ቱ አንዳንድ ጨምርላቸዋለሁ ማለት 4 ነበራቸው 5 አረጋቸዋለሁ። 5 በተመሳሳይ የማጠራቀሚያ ቦታ 0 ሆኖ እንደጀመረ ሁሉ ጠጠሮቹ በጨመሩ ቁጥር የነዚህን ቁጥር እየጨመረን ነው ምን ሄደው ማለት ነው። አዎ በኋላ ላይ ለምሳሌ አንድ ቤት 4 ሲሆንልሽ እዚህ ጋር 0 ታረጊና እቺ ቤት ላይ 1 ትጨምሪያለሽ። በጨዋታው ውስጥ ግን በገበጣ ላይ ይችና ነጥብ ማጠራቀሚዎቹ ምንም እንትን የላቸውም፣ አይካተቱም። ስንዞር ልክ አንጨምርላቸውም። ነገር ግን ሲወልድ ቤት ወለደ ማለት 4 ጠጠር ኖረው ማለት ነው። በዛን ጊዜ ላይ እነዚህን 1 2 3 4 እስከ 7 እንጨምራለን። ስለዚህ የመጨረሻ ቁጥሩ 7 ነው። በዚህ በኩል 7 ይሆናል። አዎ በጀርባም አለው እስከ 15 ነው። ግን 7 ላይ ከደረሰ በነገራችን ላይ ያልቃል። ምክንያቱም አንዷ የነጥብ ማጠራቀሚያ ካርዶቹ 4 ነው የሚይዙት ቁጥሮቹ እነዚህ 4 ነው የሚወክሉት። ስለዚህ 7 ስንደርስ 28 አለ። በገበጣ ውስጥ ምንድነው 48 ጠጠሮች ነው የሚኖሩት። ግማሹ 24 ነው ማለት 7ቱ በ4 ስንት ነው? 28 ነው። ከግማሽ ያለፍሽ ማለት ነው። ስለዚህ ከግማሽ ያለፈ ጠጠር ካጠራቀምሽ ደግሞ ያበቃል ጨዋታው። ስለዚህ አሁን እንዳልኩሽ እዚህ ጋር 0 አደረኩት፣ 4 አንስቻለሁ። ይሄው እዚህ ጋር 5 አድርጌያለሁ፣ አንድ ጨምሬያለሁ ማለት ነው። እዚህም 4 ነበር 5 አደርግለታለሁ። እቺም 4 ነበረች፣ ይሄው 5 አደርጋለሁ። እቺኛውም 4 ነበረች 5 አደርጋታለሁ። አሁን እዚህ ጋር ጨርሳለሁ ማለት ነው። ለአራቱ አንዳንድ ሰጣቸው። ስለዚህ ላም የወለደች አጫወት በባሪው ስታርፊ አሁንም ትነሻለች። 0 የሚሆን ቦታ ላይ ባዶ ጠጠር የሌለው ቦታ ላይ እስከምታርፊ ድረስ ትሄጃለሽ ማለት ነው። ስለዚህ 5 አለኝ። አሁንም እንደዚህ ነው ማሽከረክረው። ጀስት 0 አደረኩት። አሁን 5 አለኝ ማለት ነው። ለዚህ 1 ሰጣለሁ። እዚህ ጋር 2 እዚህ ጋር 3 4 5 እዚህ ጋር 5 አለኝ ማለት ነው። አሁንም እነሳለሁ። ይሄንም 0 አደርገዋለሁ። 0 አደርገውና እዚህ ጋር 1 ይሄንን እየጨመረ ይሄዳል ማለት ነው። ስለዚህ ሀሳቡን ብቻ ነው የምነግራቸው እንጂ ተመልካቾች ገበጣ የሚያውቁ ሰዎች በትክክል አጫዋች ይገባቸዋል። በካርድ ሆኖ ሲመጣ ደግሞ ምናልባት በድግግሞች ደግሞ በደንብ ግልጽ እየሆነ ይመጣል። አንተ ካልካቸው እኛ ሀገር ተለምደዋል ከሚባሉ ጨዋታዎች ደግሞ በተጨማሪ ሰፋ ያለ አይነት የገበጣ አይነቶችን ለመጫወት ምቹ አይነት ነው። ምናልባት ይሄንን ለመስራት ያነሳሱ የማትስ እውቀት እንዲሁም ደግሞ ለምን በብዙ መንገድ አንጠቀመውም ከሚለው ሀሳብ ውጪ አሁን ላይ ደግሞ የት ቦታዎች ላይ በምን አይነት መንገድ ቢጫወቱት የሚለውን ሀሳብ ማንሳት እንችላለን። 35 በ17.5 ሴንቲሜትር ነው። የሆነ ክብደት አለው፣ ትልቅ ነው። ስለዚህ የትም ቦታ ይዘሽው ለመዞር ምናምን ያን ያህል እንትን ላይ ነው ይችላል። ተርስቲም እነዚህ ካርዶች ናቸው። በኪስሽ ነው የምትይዣቸው። በፈለግሽበት ቦታ ላይ አውጥተሽ አፕላይ ታደርጋቸዋለሽ። ሁለተኛ ነገር ምንድነው ያኛው ጠጠር ነው። ጠጠር ሲሆን ለምሳሌ ልጆች የመረዳት እድላቸው ትንሽ ዝቅ ይላል። ልክ ለመዝናናት ምናምን ካልሆነ በስተቀር ሀሳቡን ከሂሳብ ጋር ለማገናኘት ይከብዳቸዋል። እነዚህ ግን ቀጥታ ቁጥሮች ናቸውና ቁጥሮቹን እያሽከረከሩ በሄዱ ቁጥር የሆነ ቁጥር ሌላ ቁጥርን እየፈጠረ በሄደ ቁጥር እነሱ ክሬቲቭ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ እኔ አሁን አላማው ይሄን ካርድ በዚህ መንገድ እንትን ያልኩበት ምክንያት ምንድነው? አንደኛ የመማር የሂሳብ ሰዎች አክብደው የሚያዩበትን መንገድ እንዲቀየር ነው። ተማሪዎች ብዙ ጊዜ ሂሳብን በጣም ደግሞ እዚህ ዓለም ላይ አሁን ላይ ሂሳብ ካልቻልሽ ምንም ነገር ማድረግ አይቻልም። ዴፊኒትሊ መናገር የሚችለው ነገር ያለ ሂሳብ ምንም የሚደረግ ነገር የለም። ስለዚህ ትውልዱ ላይ መሰራት ካለበት ለውጥ መምጣት ካለበት ምንድነው ሂሳብ መማር አለባቸው። ሂሳብ ለመማር ደግሞ እንደዚህ አይነት ቀላል የሚመስሉ ነገሮች፣ አጫዋቶች፣ ጨዋታ ስልቶች መምጣት አለባቸው። አሁን ይሄ ምንድነው የሆነ ነገር ሲፈጠር ያሉ ቁጥሮቹ ሲያንቀሳቀሷቸው በእያንዳንዱ እንቅስቃሴ ውስጥ የቁጥሮችን ለውጥ ታያለሽ። ለምንድነው እንደዚህ የሚሆኑት ጠይቂያለሽ። ስለዚህ በዚህ ጨዋታው ለምሳሌ ማትሪክስ የሚባለውን ትሰሪያለሽ፣ ቬክተር የሚባለውን ትሰሪያለሽ። 3D ነው አስቢ። ስለዚህ ኤክስ ኮኦርዲኔት ለምሳሌ ይሄኛው አንደኛው ኤክስ ነው፣ አንደኛው ዋይ ነው። ገና በትንሽ እርሊ እድሜ ላይ ኤክስ ዋይ የሚባል ኮኦርዲኔሽን እንዳለ ያውቃሉ ማለት ነው። ባይናሪ ሲጫወቱ ደግሞ ኮምፒውተር
የሆነን ቁጥር ዜሮዋን አድርጎ እንዴት ነው የሚረዳው? ቋንቋውን ገባቸው ማለት ነው። ስለዚህ የሆነ ጊዜ ላይ እያደጉ በሄዱ ቁጥር ቋንቋው እየገባቸው ሄደ ቁጥር ምንድነው ኮሚኒኬት ማድረግ ይችላሉ። ያ ማለት ምንድነው የተሻለ ቴክኖሎጂ የተሻለ አቅም ይኖራቸዋል። ምክንያቱም በቀጥታ ኮምፒውተሩ እንዴት ራን እንደሚያደርግ ሁሉን ነገር ማወቅ ይችላሉ ማለት ይለማመዱታል። አሁን ካለንበት ዘመን አንጻር ካለንበት የዲጂታላይዜሽን ደረጃ አንጻር ለወጣቶች እንዲህ ነው ብለህ ደግሞ እስቲ የማጠቃለያ መልእክትን ስጥልኝ ከጊዜው ጋር ለመራመድም ጭምር የሚል ሀሳብ። እኔ እንደ ሀሳብ ምንድነው ያው ፈጠራዎች እንደዚህ አይነት ፈጠራዎች አስፈላጊ እንደሆኑ አምናለሁ እና ሰዎች ሂሳብ ላይ በደንብ ይማሩ ደስ ይለኛል። የበለጠ ትኩረት ቢሰጠው ማለት ነው ከሌሎቹም በተሻለ በምንም መንገድ። እኔ ሀሳቦች አሁን እዚህ ጋር የፈጠርኳቸው ነገሮች ሀሳቦች በሙሉ ምንድነው ሂሳብ ላይ ያጠነጠኑ ናቸው። ለፈጠራ ልጆች እንዲበረታቱ የተሻለ ነገር እንዲፈጥሩ የሚያደርጉ ናቸው እና እንደ ዜጋ ደግሞ ለውጥ ማምጣት ይኖርብናል። እዚች ሀገር ላይ አሁን ባለው አቅም እንግዲህ መኪናንም ከውጭ አስገብተሽ አውሮፕላኑንም ከውጭ አስገብተሽ ልብሱንም አስገብተሽ ሁሉንም ነገር ውጭ አስገብተሽ እስከ መቼ ድረስ ነው የምትኖሪው? ያ ትንሽ ጥያቄ ነው። ስለዚህ እንደዚህ የሂሳብ እውቀት ያላቸው ሰዎች ሲመጡ ምንድነው የመኪናም ሆነ ኢንጂን ዲዛይን ማድረግ አይከብዳቸው። ምክንያቱም በሂሳብ ነው ዲዛይን የሚደረገው። ሌሎችም ቴክኖሎጂን ዲዛይን ማድረግ አያቅተሽም። እንዴት ኦፕሬት እንደሚያደርጉ ማድረግ አያቅተሽም። ስለዚህ እዚህ ላይ ብንሰራ ነው ማለት እንፈልገው። እዚህ ላይ በደንብ ብንሰራ እና እነዚህን ካርዶቹም ልጆች ህጻናት በተለይ ከ6 አመት ጀምሮ ያሉ ህጻናት ቢጠቀሙበት እላለሁ። ታዳጊዎችም ወጣቶችም ደግሞ እንደኛም ደግሞ ከስራ መልስ ይሆነበት ካፌ ቡና ልንጠጣ ልንዝናና ስንቀመጥም ጭምር ይቺን ካርድ ውጥት አድርጎ ደግሞ የጊዜ ማሳለፊያም አይምሮ ማነቃቂያም ጭምር ነውና ሁላችሁም ተጫወቱት ነው የምትለው? አዎ እንዴ በጣም ቢጠቀሙበት እላለሁ። ምክንያቱም ለትልቅ ሰዎችም እንደ መዝናኛ ይጠቅማል። ተማሪዎችም ደግሞ ክሬቲቭ እንዲሆኑ እንዳልኩሽ ያለ ትልልቅ ስቴጅ ላይ ያሉ ተማሪዎች ለዩኒቨርሲቲ ተማሪዎች ዩኒቨርሲቲ መምህራን እኔ ሪሰርችን ቢሰሩበት ደስ ይለኛል በዚህ ላይ ማለት ነው። ከገበጣ ጋር በተገናኘ ቅድም እንዳልኩሽ ከብዙ ነገር የተገናኘ ነው። ከቬክተር ጋር ከምን ጋር ከስፔስ ሳይንስ ጋር የኛ ከህዋ ሳይንስ ጋር የተገናኘ ነው። ስለዚህ ይዩትና በጣም ቢሄዱበት ደስ ይለኛል ብዙ ርቀት። ምክንያቱም ከዚህ የተሻለ እንትን ማድረግ ስለሚችሉ ስለማቅ ነው። መልካም። እኔም እንግዲህ አሁን የገበጣ ብዙ ልምድ የለኝም። ይሄንን እየተለማመድኩ እየተጫወትኩኝ በቀጣይ ስንገናኝ ጎበዝ ሆኜ ነው የምንገናኘው። እዚህ ድረስ ደግሞ አክብረህም መጥተህ ለሰጠህን ጊዜ እጅግ አድርጌ ነው ማመሰግነው። ያለነው ደግሞ የገና በዓል ላይ ነው። ለቤተሰብ ለጓደኛ ለምትፈልገው ሁሉ ደግሞ እንኳን አደረሳችሁ መልእክትህን አስተላልፍና። አመሰግናለሁ። እኔም አክብራችሁ እዚህ ስለጋበዛችሁኝ። መቲ በሚቀጥለው ጊዜ ላይ ያው አምናለሁ እኔ ጎበዝ እንደምትሆኝ ጨዋታ ላይ ማለት ነው። ለመላው ኢትዮጵያውያን የክርስትና እምነት ተከታዮች በድጋሚ እንኳን በሰላም አደረሳችሁ ላለሁ አመሰግናለሁኝ። በጣም ልዩ የገና በዓል ነው ወደ እናንተ እያደረስን የምንገኘው ተመልካቾቻችን። ፕሮግራሞቻችን አሁንም ይቀጥላሉ። በእኔ በኩል አበቃኝ። በድጋሚ መልካም ጊዜ። በገና ጨዋታ